ልትዳፈሪ? ልቀቀኝ! እንዴት ብትዳፈሪ ነው? ልቀቀኝ! በተለይ ፋሲካ የምትባለዋ ሰይጣን እኔን ከሄደን ጋር ለማለያየት ቆርጣ ነው የተነሳችው። ምን ለማለት እየሞከርሽ ነው ፋሲካ? ከቅዱስ ጋር እንድንለያይ እየጠየቅሽ ነው? ቆይ አንተ ምንድነው ከኔ ችግር? የሰው ነብስ ልታጠፋ ስትል ስላዳንኩ ነው? መስከረም አያገባሽም። በሽተኛ የመሆነው ባትነግሪ ነው። ቶሎ ንገሪ። ካለበለዚያ ምን እያስፈራራሽ ነው? አይሳካልሽም። እሺ ምን ላደርግ? አንቺን የመሰለች ልጅ በቅዱስ ተሰናክለሽ ስትቀመጪ አንጀቴ ተላወሰ። ጭራሽ ቤት ድረስ መጥቶ መደባደብ ጀመረ። ምን ተፈጥሮ ነበር እዚህ ቤት? ለምንድን ነው የምታንቂኝ? ንገሪኝ፣ ምን ተፈጥሮ ነበር? ምንም ሳይፈጠር ምን ተፈጠረ እንድልሽ ነው እኮ። ንገሪኝ አሁኑ ነው። ካሌብ እዚህ ቤት መጥቶ ነበር፣ አይቼዋለሁ። ፊቱ በልዟል። ምን ተፈጥሮ ነው? እኔ ምን አውቃለሁ? ትንሽ ተጋጭተው ነው። ከማን ጋር ያላቸው? ከማን ጋር ሊሆን ይችላል? ከጋሼ ጋር ነው። ሌላ ከማን ጋር ይሆናል እኮ? ምክንያቱም ንገረኛ። በዛች በሌለ ልክስክስ ምክንያት ነው አይደል? ኧረ ትዬ ልክስክስ ባህሪ የለባትም። እሷ በጣም ጨዋ ናት። ካሌብ ነው እንጂ የሚያስቸግራት። አንቺን ደግሞ የእሷ ተሟጋች ማን ያደረገሽ? አይ እንዲሁ ነገር ሲበረታባት እያሳዘነችኝ ነው እንጂ። ዝም በይ አንቺን ብሎ አዛኝ። እንደውም ቀድሜ አንቺን ነው ከዚህ ቤት መንቀሬ ማስወጣሽ። ቆይ እኔ ምን አደረኩኝ? ይኸውልሽ አጉል አዛኝ መስመስዩን ነገር ታቆሚያለሽ፣ አለበለዚያ እንቃልግንሽ ምለፋሽ። እኔ እኮ ስለትዬ የተናገርኩት ምን አደረኩ? ወይ ይኸውልሽ ብታርፊ ነው የሚሻልሽ። ዝም ብላ 10 ጊዜ እየመጣች የምታንቀኝ። ወዴት ነው? ሄለን ልተኛ። የት ነው የምተኘው? ያው ባልጓል አይደል እንዴ? የት ሄደሽ ነው የምተኘው? ላልተወሰነ ያህል ጊዜ አንተ አልጋ ላይ የምተኛ ከሆነ እኔ ደግሞ ሳሎን ሶፋ ላይ ነው የምተኛ እኮ። ለምን? ምክንያቱም እውነቱን እስክትነግረኝ። ነገርኩሽ አይደል እንዴ ሄለን? ነው ወይስ እየፈጠርኩ እንዳወራሽ ነው የፈለግሽው? ቆይ ነገርኩሽን አላመንሽኝም? አላመንኩም። ደግሞ ስም ብቻም አይደለም ስሜን አጥፍተሃል። ላገኘው ሰው በሙሉ ስትናገር ነበረ። የተፈጠረው ትክክል እንዳልሆነ እኔ ማምኜበታለሁ። ግን በቃ አንዴ ሆኗል። ነገሮቹን እኔ ማምኜበት ተቀምጫለሁ። በቃ አንተ ግን ሆን ብዬ ከካሌብ ጋር መተኛት እንደፈለግኩ አድርገህ ስትናገር ነበር አይደለ? ሰዎች በፍጹም አይደለም። ማውራት ይቅርና ለራሴ ራሱ አስቤውም አላውቅም። አትዋሽ። የዋሸሽኝ እኮ አንቺ ነሽ ሄለን። ቆይ ለምንድን ነው ይሄንን ነገር በጊዜ አልነገርሽኝ? ይሄንን ነገር ሳምሪ ባትነግሪኝ ኖሮ ነገሮቹ ተደበስብሰው ያልፉ ነበር። እኔ ካንተ ላለመለየት ብዬ ነበር ይሄን ነገር ያደረኩት። ሄለን ብትነግሪኝ ይሄንን ነገር በቀላሉ እንፈታው ነበር። ለማንኛውም አሁን የደበከኝ ነገር ካልነገርከኝ አብረን መተኛት አንችልም። ሄለን ምንድነው? ስጪ፣ እኔ ሂጂ ሳሎን አድራለሁ። አይሆንም። ለቀቂው። ሄለን ነገርኩሽ። በቃ ስጪኝ፣ እኔ ሳሎን አድራለሁ። በቃ አንቺ እዚህ ነው። ታውቃለህ
እንዲህ በቀላሉ አንቅራት ተፋለች ብዬ አላሰብኩም ነበር። ምን አገባሽ? ምን አገባሽ? በል በረንዳም ያልወጣኸው በእኔ ቸርነት ነው። ብንከባበር ይሻላል። ምን የፈራሁሽ መስልሽ ነው? ይኸውልሽ እኔ ምንም የሚያሳፍር የኋላ ታሪክ የለኝም። እሺ ታውቃለህ፣ ደግሞ ከሄለን ጋር ያያያቸዋለሁ። ይሄ ቃሌ ነው፣ እመነኝ። ትንሽ ቀን ብቻ ጠብቅ። በዚህ ተራዋሪ እኔ መደነብር ይመስልሻል? ደግሞ ልንገርሽ አይደል፣ አንቺ ሳትሆኚ እኔ ነኝ ከዚህ ቤት ማስወጣሽ። ይሄ ቤት ደግሞ የኔ መሆኑን እንዳትረሽ። አየው ደደብ መሆንህን። አንተ ቤት ያልከው ጣራና ግድግዳ ነው፣ እኔ ግን ትዳርህን ነው የማፈርሰው። ይኸውልሽ ደግሞ እሷ እንደማትቀበል በደንብ አውቃለች። ፋሲካ እባክሽን አሁን ማረፍ ፈልጋለሁ። ያንቺን ጉዳይ ደግሞ አንድ ቀን ብቻ አትችይ። እንዴት አድርጌ ከዚህ ቤት አመናቅሬ እንደማስወጣሽ የዛኔ ታይዋለሽ። እንዳንተ አይነት ደግሞ ደፋር አይቼ አላውቅም። አሁን እንኳን ጥፋትህን አምነህ ይቅርታ እንደምጠይቅ አሁንም በእኔ ታላክካለህ። በቃሽ፣ እጄን እንዳታሳስቺ። እንደ ወንድም ያደርግሃል ፋሲካ። እንዴት ብትደፈሪ! ልቀቀኝ! እንዴት ብትደፈሪ! ልቀቀኝ! እርጉም ቅዱሴ፣ ለዚህ ስራ ዋጋ ትከፍልበታለህ። እንዳትረሳት፣ ዋጋ ትከፍላለህ። ምን ነብኝ ነው? ቆይ አንተ ምንድነው ከኔ ችግር? የሰው ነብስ ልታጠፋ ስትል ስላዳምኩ ነው? አንድም አንቺ ነሽ እኔና ሄለንን ለማላየት ቀን ሙሉ ስታሲር የምትዩ። የተናገርከውን ነገር የራስህ እንዳይመስልህ። ቆይ አሁን ለምንድነው የምትጮህብኝ? መስኪ አሁን መተኛት ፈልጋለሁ። ከሳሎን ውጪልኝ። ከዚህ አልሄድም። ቆይ እዚህ ነው የምታድረው? ምን አገባሽ አንተ? ቆይ እኔ ላይ ነው ጉልበትህን የምታሳየው? መስከረም አያገባሽም። በቃ አሁን መተኛት ስለምፈልግ ከዚህ ሳሎን ውጪልኝ። አልችልም። እናንተ ሰዎች ልታሳብዱ ነው እንዴ ያሰባችሁ? ይኸውልህ ቅዱሴ፣ አንተ እኔ መኝታ ቤት ትተኛለህ፣ እኔ እዚህ እተኛለሁ። ቆይ እሷ የተመቻት እንደሆነ እኔ አንተ መተው አለብኝ እንዴ? መስኪ ስነ ስርዓትሽን ያዥ። እሺ አስቀምጪው። ቆይ እኔ መኝታ ቤት መተኛት አትፈልግም ነው ወይስ አብረን መተኛት ፈልገህ? ሂጂ እባክሽ፣ አትጨማለቂ። ሂጂልኝ። አሁን ብቻ ማረፍ ፈልጋለሁ። ሂጂ። እንዴት አደርሽ? እንዴት አደርሽ አክስቴ? ተነሳሽ? አይ ተነስቻለሁ። እሺ። እና ምን ወሰንሽ? በምን ጉዳይ? በምን ጉዳይ? ጭራሽ ነገሩን ረስተሽ ሆን? ጠየቅኩት ግን ምንም ነገር አልመለሰልኝም። እስኪ ነግሬ መጠበቅ ነው እንግዲህ። ለምን ትታገሽዋለሽ? ወይኔ እኔ ኖሮ ባንቺ ቦታ እስካሁን አሰናብቼው ነበር። እንዴ የት ነው የማሰናብተው? ይቅርታ አድርግልኝ ለንግግሬ። ከዚህ ሰው ጋር ግን በትዳር ለመቆየት የሚያደርግ ምንም የጋራ ነገር የላችሁ። ሁለታችሁም የግላችሁን ህይወት ነው እየኖራችሁ ያላችሁት። ስለዚህ ሳይረፍድ መለያየቱ የሚሻል ይመስለኛል። ምን ለማለት እየሞከርሽ ነው ፋሲካ? ከቅዱስ ጋር እንድንለያይ እየጠየቅሽ ነው? አዎ፣ ሁለታችሁም ተቃራኒ ናችሁ። አብራችሁ አትኖሩ። በዛ ላይ ውሸታምና አስመሳይ ሰው ነው። ማ የኔ ቅዱስ ነው አስመሳይና ውሸታም? አዎ፣ ሶፋ ላይ እንዲያድር ማድረግሽ ትክክል ነሽ። ከዚህ በኋላ በፍጹም አብራችሁ መኖር የለባችሁ። አክስቴ፣ ይሄ በጣም ከባድ ንግግር ነው። የምትናገሪው ነገር ግን ይታወቅሽ። እንዴት እንደዚህ ትያለሽ? ተናግሬያለሁ። የሚጠቅምሽን ነገር ነው የነገርኩሽ። በደንብ አስቢበት። በይ
ጋሺ ምነው በሰላም ነው እዚህኛው መኝታ ክፍል አልተመቸም እንዴ? ስማ ነጋ እንዴ? ቆየ እኮ ከነጋ ትነሳለህ ብዬ ብጠብቅ አልተነሳም። ወይኔ ጀርባዬ። ከዛ ቀሰቀስኩክ። ትክክል አደረግሽ ሳምሪ፣ እንኳን ቀሰቀሽ። ምን ነው ሰላም አይደለም እንዴ? ምን እባክሽ፣ ማታ ከሄለን ጋር ትንሽ ተጋጭተን ነበር። ሶፋ ላይ ካላደርኩ ብላ እኔ ይሻላለሁ ብዬ ነው ማታ ያደርኩት እዚህ መጥቼ። ምን ቢሆን ነው አንተ ላይ ያስጨከናት? መቼም ትልቅ ጉዳይ መሆን አለበት። አላቅም፣ ምን እንዳስከፋዋት እኔ ራሱ አላቅም። ምናልባት ፋሲካ የፈጠረችው ወሬ ሰምታ ተረብሻ ሊሆን ይችላል። የሆነ የደበቅከው ነገር አለ እያለችኝ ነው። ካልነገርከኝ እያለች እያስጨነቀችኝ ነበር። ቆይ ታዲያ ለምን እውነቱን አትነግራትም? ሄለን አሁን ላይ አእምሯ ዝግጁ አይደለም። አንቺ በነገርሽኝ ማለቴ ካሌብ እጅ ላይ ባለው ቪዲዮ እኔን ተወቃሽ እያደረገችኝ ነው ያለችው። ሳምሪ ምን እንደማድረግ ግራ ገብቶኛል። እነዚህ ሁለት ሰዎች ህይወታችንን የሚያከብዱት ይመስለኛል። ጥሩ ነገር እንኳን እንዲገጥመ ምኞታቸው አይደለም። በተለይ ፋሲካ የምትባለዋ ሴጣን እኔን ከሄለን ጋር ለማለያየት ቆርጣ ነው የተነሳችው። ጋሺ አንተ ግን አትፍራ። ፈጣሪ ያጣመረውን ማንም ሊለየው አይችልም። እናንተ ደግሞ ትዋደዳላችሁ። የተረዳች ቀን ደግሞ ራሷ ይቅርታ ትጠይቃለች። አላቅም፣ ምን ማድረግ እንዳለብኝ እንኳን ግራ ገብቶኛል። ፈጣሪ ያውቃል ጋሺ፣ አንተ አትጨነቅ። አሁን ቁርስ አዘጋጅቼልሃለሁ፣ ተነስተህ ብላ። እሺ። እኔን ተከትሎ መምጣቱ አስፈላጊ ነው? እዛው ቤት አትቀመጭም ነበር? ምን ችግር አለው አክስቴ አብረሽ ሆነ? አይ ችግር እንኳን የለውም። ያው ቤት ውስጥ የሚፈጠረው ነገር ተከታትለሽ ታሳውቂኛለሽ ብዬ ነበር። እኔ ቤት እያልኩ እዚህ ብዙ ነገር እያመለጠኝ ስላለ ነው። እየነገርኩሽ አይደል? በቂ መስሎ አልታየኝም። ከካሌብ ጋር ቁርኝነታችሁ በጣም ጠብቋል። እኔም ማወቅ ያለብኝ ነገር ስላለ ነው። ገባኝ። መጠራጠር ጀምረሻል? መጠራጠር ሳይሆን ለመተማመን ያለው። ካላስደሰተች ደግሞ መሄድ ይችላል። ሲጀመር የሚመጣ አይመስለኝም እሱ ራሱ። ስለዚህ አሁንም የሚስጥራችሁ ተካፋይ አይደለሁም ማለት ነው። የምን ሚስጥር ነው የምትይው? በእኔ በአንቺና በካሌብ ምንም የተደበቀ ሚስጥር የለም። ጭንቅላትሽ የፈጠረው ነገር ነው። ለማንኛውም እንደማይመጣ መልእክት አስቀምጦልኛል። ትቆያለሽ ወይስ ወደ ቤት ሄጃለሽ? አይ እኔ እዚህ እቆያለሁ። እሺ፣ መልካም ቀን ይሆንልሽ። መከተል ይኖርብኛል። የሆነ ቦታማ ተቀጣጥሮ ነው የሚሆነው። እትዬ ደህና ዋልሽ? ደህና እንዴት ዋልሽ ሳምሪ? ቅብስ የለም እንዴ? አዎ ጋሺ የለም፣ ንፋስ ልቀበል ብሎ ወጣ ብሏል። እሺ ጥሩ በቃ። እትዬ ጊዜ ካለሽ ማዋሪች ነገር ነበረኝ። ምን ነው ደህና አይደለሽም እንዴ? ጉዳዩ እንኳን ስለኔ ሳይሆን ስላንቺ ነው። ስለማን? ጋሺ ጠዋት ሶፋ ላይ ቁምት ብሎ ሲተኛ በጣም አሳዝኖኛል እና በመሀላችሁ አለመግባባት እንደተፈጠረ ነግሮኛል። ሳምሪ አትጨነቂ፣ መፍትሄ እናበጅለታለን። ይገባኛል፣ ግን ነገሮችን ጊዜ በሰጣቸው ቁጥር ክፍተት እየተፈጠረ ነው የሚመጣው እና በጊዜ ሁሉን ነገር ብትነጋገሩ አይሻልም እትዬ? ችግሩን መቼም እነግሮሻል ብዬ አስባለሁ። አዎ እየተወሰነ ነገር ነግሮኛል። ለእኔ ግን ምንም የነገረኝ ነገር የለም። እንደ ሚስት ሳይሆን እንደ ባዳ ነው እያየኛለሁ። አየሽ አይደል? እንደዛ ሳይሆን እትዬ፣ አንቺ አንድ ሰሞን ካሌብ በያዘብሽ ሚስጥሮች
ትዳሬ ይበተናል ብለሽ እየፈራሽ እንደነበረው ምናልባት ጋሼም እንደዛ ሊሆን ይችላል። ጭራሽ ትዳርን አደጋ ላይ ሊጥል የሚችል ጥፋት እኔ ይህንን አላምንም። ፋሲካ እውነቷን ነው ማለት ነው። ፋሲካ ምን ብላሽ ነው? ታዩ እሷ ናት የምታውቀው። እኔማ ቅዱስን አላውቀውም ነበር ማለት ነው። ይቅርታ ግን እትዬ ፋሲካን ባታምኛት በጣም ነው ደስ የሚለኝ። ምንም እንኳን አክስትሽ ብትሆን አምናታለሁ፣ ንጹህ ሰው ስለሆነች። በዛ ላይ የኔን ጥቃት ስለማትወድ ከእንግዲህ አድርጌ የምትለኝን ነገር በሙሉ አንድ ሳላስቀር ነው የማደርገው። አልነገርኩሽም እንጂ እትዬ የቪዲዮዎቹን ማስረጃዎች አንቺን ለመጉዳት ለካሌብ የሰጠችው። ታዩ አሁን እሱ አልፏል። አሁን ቅዱስ ከኔ ምን እንደደበቀ ብቻ እሱ ንገሪ። ለእኔ እንደተጋጫችሁ ብቻ ነው የነገረኝ እትዬ። በጣም ጥሩ ይመጣ የለ ያኔ ጠይቀዋለሁ። አፋጥጬ ምን እንደሆነ ጠይቀዋለሁ። ለነገሩ ፋሲካም ስትመጣ ምን እንደሆነ እሷንም ቢሆን አፋጥጬ ጠይቃታለሁ። ለማንኛውም በቃ ነው ወደ ውስጥ ልግባ። እሷም እሱም ሲመጡ ምን እንደሆነ ይናገራታል። ወደ ቤት እየሄድኩ ነው። ከመጀመሪያው እኛ ቤት በዚህ ነው። በዚህ ጋር አቋራጭ አለ ተብዬ ወደ ቤት እየሄድኩ ነው። እየተከታተልሽኝ ነው አይደል? እንዴ ለምን ብዬ ነው አንቺ የምከታተለው? አትዋሺ። ቅድም ካፌ መጣሽ፣ አሁን ደግሞ የት ልትሄድ ነው ብለሽ እየተከታተልሽኝ ነው አይደል? ቆይ አንቺ ራሱ ወደ ቤት ነው የምሄደው ብለሻል ነው የወጣሽው? በልሽስ እያንዳንዱ ነገር ላንቺ ማሳወቅ አለብኝ? አብረን እስከሰራን ድረስ ሁሉንም ነገር ማወቅ አለብኝ። ከኋላ ምን እየጠነሰሳችሁ እንደሆነ ማወቅ አለብኝ። ይኸውልሽ አሁን ትዕግስቴን እየተፈታተንሽው ነው። ቀጥ ብለሽ በመጣሽበት ሂጂ እንደሆነ ሂጂ። ያለበለዚያ ግን ካለበለዚያ ምን እያስፈራራሽ ነው? አይሳካልሽም። እሺ ቆይ በማስፈራራት የሚሆንልሽ ይመስልሻል? ዝም በይ። እንደውም ከዚህ በኋላ ቅዱስን ሳይሆን አንቺን ነው ማጠፋሽ። ልቀቂኝ፣ እየሰማሽ ነው። አርፈሽ ተቀመጪ ነው። ተቀመጪ። ፀጉሬን ልቀቂኝ። ቆይ ምን ይሻልሻል? ከአንዱም ሳትሆኚ ልትቀሪ ነው? ከቅዱስም ካለካሌብም ወይኔ እስኪ ወይኔ ወይኔ ምን ሆነሻል? አሁኑኑ እውነቱን እንድትነግሪኝ እፈልጋለሁ። የትኛውን እውነት ነው እንድነግርሽ የፈለግሽው? ቅዱስ የደበቀኝን። እሱን እንኳን ባሰመኝ ነው የሚሻልሽ። በሽተኛ ከመሆን ምን አለሽ? በሽተኛ የመሆነው ባትነግሪኝ ነው። ቶሎ ንገሪ። ምን ይደረጋል፣ ያው መፋታት ነው። ሌላ ምን ይመጣል ብለሽ ነው? ግን ክስ ምናምን ብለሽ እንዳትሄጂ። አክስቴ ምን ላደርግ? አንቺን የመሰለች ልጅ በቅዱስ ተሰናክለሽ ስትቀመጪ አንጀቴ ተላወሰ። በፈጠረሽ እሽሻለሁ። ንገሪ።
እንግዲህ ለወቀው ካልሽ ምን ይደረጋል? ቅዱስ እንደምናስበው ገራገርና ጥሩ ሰው አይደለም። በተቃራኒው ውሸታምና በጣም አስመሳይ ሰው ነው። ቀጣይ ምን እንዳደረገ ትነግሪኝ? አንዲት መቅደስ የምትባል ጓደኛ ነበረችው፣ የድሮ ጓደኛው። የፍቅር ሳይሆን በወንድምና በእህት ማለት ነው። እናም አንድ ቀን አስክሮ አብራው እንድትተኛ ያደርጋል። ደግሞ እኮ የሚያሳዝነው ከአንቺ ጋር ከሆነ በኋላ ነው። የኔ ቅዱስ? አሁንማ ምን ያንቺ ሆነ? የማህበረሰቡ በይው እንጂ። ከዛም እቺ ልጅ ትጸንሳለች። በተደጋጋሚ እንድታስወርደው ቢያስፈራራትም እሷ ግን ወልዳ ብቻዋን ታሳድገው ጀመር። አሁን ደግሞ ይሄው አባትነቱን አልቀበልም ማለት። ይሄ በፍጹም ውሸት ነው። ይሄ ነገር ውሸት መሆን አለበት። ቅዱሴ በጭራሽ እንደዚህ አይነት ነገር አያደርግም። አድርጎታል። ከእንግዲህ እርምሽን አውጪ። መጫወቻ አደረገኝ ማለት ነው? ይሄ ነገር እኮ ለሁለተኛ ጊዜ ሲፈጠር ነው። እንዳትናደጅ አስቤ ነበር አልነግርሽም ያልኩት። ለነገሩ ከዚህ ቤት ካባረርሽ በኋላ እረፍት ታገኛለሽ። ይሁን እንዳሻው። የአንድ ቀን ቁስል ይሻልሻል ዘላለም ከምትታመሚ። እንዴ ውርደት! ይሄ ውርደት አያቀባብረንም። ቅዱስ እንደዚህ አይነት ነገር እኔ ላይ ያደረገ እንዴት ይደብቀኛል? ቀላል ውርደት ነው፣ ለሰሚው በጣም ያሳፍራል። የማትረባ እንደዚህ አይነት ርካሽ ሰው እንደሆን ካላውቅም ነበረ። ቆይ የማይታወቅብህ መስሎ ነበር እስከዛሬ ድረስ ደብቀኝ የኖርከው? ሄለን ምን ያደረግሽ ነው? ወይ ስለምንድን ነው የምታወሪው ሄለን? ስለምን እያወራች እንደው ደግሞ በደንብ ገብተዋል። ለማስመሰል ፈልገህ ካልሆነ አንተ ግን ምን አይነት ኖረኛ ነህ? አንቺ አይገባሽም። እሺ እኔና ሄለን በውሸት ለማጣላት ካሰብሽ መቼም አይሳካልሽም። ጭራሽ አንተ ጥፋተኛ ሆነ እሷ ላይ ትጮህባታለህ። ሄለን ሁሉም ነገር እንደነገርኩሽ ነው። ውሸት ነው። የቱ ነው ውሸቱ? ውሽማና ልጅ እንዳለ? ቆይ አልገባኝም። ስለምን ውሽማ ስለምን ልጅ ነው የምታወሩት? ገብተዋል። ከዛች መቅደስ ከምትባለው መናጤ የወለድከው ልጅ እንዳለ ደርሰንበታል። በጣም ያሳዝናል። በጣም ነው ያዘንኩብሽ። እኔን ከማመን ይልቅ እቺን ቀጣፊ ማመን ቀለለሽ ማለት ነው? አክስቴ ቀጣፊ አይደለችም። እሺ እንዲያውም ጥሩ ሰው ናት። እስከዛሬ ድረስ ገመናን ደብቃ ላኖረችልህ ልታመሰግናት ይገባል። እሺ ተይው፣ እጅ አመዳፋሽ ነው። እኔማ ጎዳና እንዳይወድቅ ነበረ አልቀርለትም። ወስኝበት። ከዚህ ሰዓት ጀምሮ እኔ እናንተ አብረን መኖር አልችልም። ወይኔ ወይ አንተ ይሄን ቤት ለቀ መውጣት አለብን። እንዴ ሄለን ለምን? አንዴ እንኳን ላስረዳሽ። ምንድነው የምታስረዳት? ከሌላ ሰው ወልዳ አባትነትን የካድከው? ሄለን በፍጹም እንደዚህ አላደረኩም። እቺ ሴጣን ሆን በላይ የፈጠረችው የፈጠራ ወሬ ነው። እኔና አንቺን ለማለያየት። እንዴት አይገባሽም? እሷ በእኔ እናንተ መለያየት ምን ትጠቀማለች? ንገረኝ እስኪ ምን ትጠቀማለች? ምንም አልጠቀም። የእህቴ ልጅ ከመታደግ ውጪ አሁን ምንም አይነት ችግር ሳይፈጠር ከዚህ ቤት ወጣለሁ። አልሰማህም እንዴ? ችግር ሳይፈጠር ውጣ ውጣ ተብለሃል። ውጣላት እንጂ። አንቺ ላስረዳሽ። እባክህ አሁን ምንም አይነት ነገር መስማት አልፈልግም። ቤቱን ለቀህልኝ ውጣ። ኤሊ ቅዱሴ እባክህ በቃ ውጣ። ሂድ በቃ። ማዳመጥ ነበረብኝ እንዴ? ምን ቁም ነገር ልታገኝበት ነው? አታዩም እንዴ አይኑን በጫጥቦ ሲዋሽ? ወይኔ ቅዱሴ በጣም አሳዘነኝ እኮ። እንደዚህ ተሰብሮ አይቼው አላውቅም። ይሄ የወንዶች ባህሪ ነው፣ ተቅለስልሶ ለመመለስ። በፍጹም እንዳታዝኝለት። አይዞሽ፣ እኔ ያለሁልሽ። እንዲህ በቀላሉ ትረሺዋለሽ። አይዞሽ። እጁን ነው ያገኘው። አይዞሽ፣ እኔ ያለሁልሽ አይደል ከጎንሽ።
ምን ነው ከትዬ ጋር ተጣላችሁ እንዴ? ነገርኩሽ አይደል እንዴ? ምንም አልሆንኩም። ጨዋታው ተጠናቀቀ ማለት ነው። አሁን እሱን አባርሬያለሁ። ቀረችኝ እሷን ወደ እኔ ማምጣት ማለት ነው። እሷን በደንብ አድርጌ ካሳመንኩና እጄ ካስገባሁ በቃ ፋሲካ አጠናቀቅሽ ማለት ነው። ድሮስ ከኔ ለማምለጥ መፍጨርጨር ቆይ ምን ተፈጥሮ ነው? ምን አገባሽ? ወሬ ልታመላልሽ ነው? ለምንድን ነው ወሬ የማመላለሰው? የተፈጠረውን ለማወቅ ነው እንጂ። ያ ቅዱስ የሚባል ሰውዬ ከዚህ ቤት ተባረረ። ማ ጋሼ? ዝም በይ፣ ስሙን አትጥሪ። እንዴ በጣም እኮ ነው የሚዋደዱት። መሀላቸው ሰይጣን ገብቶ ካልሆነ በስተቀር በታምር አይለያዩም። ሰይጣን? ማነው ሰይጣን? ያለያያቸውን ያልኩት። ትሰምኛለሽ? ከዚህ በኋላ ቅዱስ የሚባል ሰው እዚህ ቤት የለም። የማዝሽ እኔ ነኝ። የምልሽን ትፈጽሚያለሽ። እትዬ ውስጥ ናት መሰለኝ። እሷን አናግሬያት ልምጣ። ሂጂና ግቢና ወጥሽን ስሪ። ከባለቤት ጋር ጓደኝነት ለመፍጠር ዲያ ተፍጨርጨሪ። ሂጂ ግቢ። ደግሞ ራሷ እንደ ቤተሰብ ለመቁጠር ትሞክራለች። ቆይ አንቺንም ከዚህ ቤት መንቅሬ ማስወጣት ያለብኝ ይመስለኛል። አንዳንድሽ ጊዜሽን ጠብቂ። ሁሉም ሰው ተኝቷል? ሁሉም ሰው ተኝቷል። ናግባ። ሳምሪ ምን ላድርግ? ማደሪያ ሳጣ እኮ ነው ተመልሼ በዚህ ሌሊት የመጣሁት። ችግር የለም። አሁን ግባና ተኛ። እኔ በጠዋት ቀሰቅስሃለሁ። እሺ፣ አመሰግናለሁ። ችግር የለም። እዚህ ጋር ጠብቀኝ። እኔ የሚለበስ ይዤ ልምጣ። እሺ። እዚህ ጋር ትተኛለህ። ላነሳሳው ነው። ቆይ ሌላ የምትፈልገው ነገር አለ? አልፈልግም ሳምሪ፣ አመሰግናለሁ። እትዬ ሄሎ